በመካከለኛው ምስራቅ ውጥረቱ ዛሬም እንደቀጠለ ነው። አራት ቢቱ ስፕራይት የተሰኙ ረቂቅ ስቲልስ ቦምብ ጣይ አውሮፕላኖች የኢራን የአየር መከላከያ ጥሰው በመግባት በደርዘን የሚቆጠሩ ባለ 2000 ፓውንድ ባንክ በስቲንግ ቦምቦችን በኢራን አብዮት ዘብ IRGC የከርሰ ምድር እዝ ማዕከላት፣ የጦር መሳሪያ ግምጃ ቤቶችና የሚሳኤል ማከማቻ ማምረቻ ተቋማት ላይ አርከፍክፈው እንደወጡም ተሰማ። እያንዳንዱ ቢቱ አውሮፕላኖችም 40,000 ፓውንድ የሚመዝኑ የሚሳኤልና የቦምብ ጭነት የመሸከም አቅም ያላቸው ሲሆን በአጠቃላይ አራቱ አውሮፕላኖችም 160,000 ፓውንድ የሚመዝኑ በዘመናዊ ቴክኖሎጂ የታገዘ ቦምቦችን በኢራን እጅግ ዘመናዊና ጥብቅ ጥበቃ በሚደረግለት የአየር ክልል ውስጥ በመግባት በአንድ ጊዜ ጥቃቱን ፈጽመው ወጥተዋል። ይህንን ተከትሎ ዛሬ በኢራንና በእስራኤል መካከል ጦርነቱ ተፋፍሞ ቀጥሏል። እንዲሁም ደግሞ በዛሬው ዕለት ታሪካዊ የአየር ላይ ውጊያ ተካሂዷል። የእስራኤሉ F-351 የጦር አውሮፕላን በቴራ ሰማይ ላይ የኢራኑን ያክ 130 ተዋጊ አውሮፕላን መቶ መጣሉም ተሰምቷል። ይህ ክስተትም በታሪክ አንድ የኤፍ-35 አውሮፕላን በሰው የሚመራ ማንድ የሆነ የጠላት ጦር አውሮፕላን መቶ የጣለበት የመጀመሪያው አጋጣሚ ሆኗል። እንደ ኢሮፒያን አቆጣጠር በ2021 የእስራኤል F-351 አውሮፕላኖችም የኢራን ድሮኖችን መተው የጣሉ ሲሆን ይህም ለአውሮፕላኑ የመጀመሪያ የአየር ላይ ድል ኤር ቱ ኤር ኪል ነበረ። ዛሬ ደግሞ የብሪታንያው F-35B አውሮፕላን የኢራን የካሚካዝ ድሮን መቶ ጥሏል። የዛሬው ያክ 130 መመታት ግን የአውሮፕላኑ በሰው የሚመራ ማኑዋልድ በመሆኑ የኤፍ-35 አውሮፕላን በሰው የሚመራ የጠላት አውሮፕላን መቶ የጣለበት የመጀመሪያው ታሪካዊ ክስተት አድርጎታል። በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተው ጦርነት ዛሬ 5ኛ ቀኑን ይዟል። የእስራኤል ዋና ከተማ ቴል አቪቭ በኢራን ሚሳኤሎች ስትጨነቅ ውላለች። እንዲሁም ደግሞ የኢራን ዋና ከተማ ቴህራን ከእስራኤልና በአሜሪካ በሚወረወሩ ሚሳኤሎችና የድሮን ጥቃቶች ስትሸበር ውላለች። በአሁኑ ሰዓት ላይ የአሜሪካ ማዕከላዊ እዝ ሴንትኮም አዛዥ ጄኔራል ኩፐር አሜሪካ ቁጥር ስፍር የሌላቸው የሉካስ ጥቃት አድራሽ ድሮኖችን በኢራን ላይ ማስወንጨፏን ገልጸዋል። ጄኔራል ኩፐር ሲናገሩ እነዚህ ድሮኖችም በመጀመሪያ የኢራን ዲዛይን ነበሩ፣ እኛ ግን ወደ አሜሪካ ወስደን ይበልጥ እንዲሻሻሉ ካደረግነ በኋላ አሁን ደግሞ መልሰን በኢራን ላይ ተኩሰናቸዋልም ብለዋል። እነዚህ ሉካስ የተሰኙ ድሮኖች የኢራንን ሻሂድ 136 ድሮን መልክና ዲዛይን በመቅዳት አሜሪካ ሰርታ ለመጀመሪያ ጊዜ ጦርነት ላይ የተጠቀመችባቸው የሚገኙ የካሚካዝ ድሮኖች ናቸው። እስራኤል በቴህራን የሚገኘውን የደህንነት መስሪያ ቤት እንደደበደበችም አሳውቃለች። እስራኤል በቴህራን በደርዘን የሚቆጠሩ ወታደራዊ ኢላማዎችን መምታቷን የእስራኤል መከላከያ ሚኒስትር IDF የአረበኛ ቋንቋ ቃል አቀባይ የሆኑም አቪዳይ አድራይስ አስታውቀዋል። ጥቃቱ ያነጣጠረው በባጃጅ ዋና መስሪያ ቤት ከኢራን አብዮት ጥበቃ ጋር የተገናኘ የመከላከያ ኃይል ከሚሳኤል ማስወንጨፊያና የመከላከያ ስርዓቶች ጋር የተያያዘ ስፍራ ነው። በተጨማሪ ከገዢው አካል ጋር የምድር ጋር ጦርነት የተያያዘ የአቅርቦትና ሎጂስቲክ ዳይሬክቶሬት ያነጣጠረ ጥቃትም ፈጽመናል ብለዋል። የመከላከያ ሰራዊቱ በኢራን ገዢ አካል መሰረተ ልማት ላይ ጥቃቱን አጠናክሮ እንደሚቀጥል አክሎ ገልጾ በሌላ በኩል ኳታር በሁለት የኢራን ባለስቲክ ሚሳኤሎች ኢላማ ሆናለች ሲልም የመከላከያ ሚኒስትሩም አስታውቋል። ከነዚህ ሚሳኤሎች መካከልም አንዱ በኳታር መከላከያ ዘዴዎች የተጠለፈ ሲሆን ሁለተኛው ደግሞ የአሜሪካ የአየር ጦር ሰፈር በአልኡዳዳይ የሚገኝ በቀጠናው ትልቁን የአሜሪካ ጦር ሰፈር መጥቷል ተብሏል። ኳታር በጥቃቱም ምንም አይነት ጉዳት በሰው ላይ አልደረሰም ስትልም አስታውቃለች። ጦርነቱ ዛሬም የቀጠለ ሲሆን ኢራን በአንጻሩ የአሜሪካን የስለላ ድርጅት ማዕከል እንደመታች ተሰምቷል። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ማዕከል የስለላ ድርጅት CIA ዋና አውታር በኢራን ድሮን መመታቱን ዋሽንግተን ፖስት አስነብቧል። ቻይና አሜሪካን የሚያሰጉ ሚሳኤሎችንም ለኢራን ማቅረቧም ተሰምቷል። ቻይና ለአሜሪካ የጦር መርከቦችና የአውሮፕላን ተሸካሚዎችም ትልቅ ስጋት የሆኑትን እጅግ ዘመናዊ ሃይፐርሶኒክ ጸረ መርከብ ሚሳኤሎችን ለኢራን ማቅረቧ የተሰማ ሲሆን ይህም በዓለም አቀፉ ደረጃ ከፍተኛ ድንጋጤን ፈጥሯል። ይህ መረጃ እውነት ከሆነ አሜሪካና እስራኤል በኢራን ላይ ከፈቱት ኦፕሬሽን ፋር ኢፒክ አቅጣጫውን ሊቀይር እንደሚችልም ተገምቷል። እነዚህ ሚሳኤሎች በከፍተኛ ፍጥነት የሚጓዙ
ሲጓዙ በአየር ላይ አቅጣጫ የመቀየር ብቃት ያላቸው በመሆናቸው አሜሪካ መርከቦቿን ለመጠበቅ የምትጠቀምባቸው ዘመናዊ መከላከያ ስርዓቶችም እንደ ኤጂስ ያሉ ክፉኛ ሊፈተኑ እንደሚችሉም ተነግሯል። ኢራን በአሜሪካ ፊት በፍጹም አትንበረከክም ሲሉም የኢራን ጦር ኃይሎች ዋና መስሪያ ቤት ቃል አቀባይ በግልጽ ለአሜሪካ ተናግረዋል። የኢራን ጦር ኃይሎች የሃታም አልአንቢያ ዋና መስሪያ ቤት ቃል አቀባይ ኢራን በፍጹም ለአሜሪካ አትንበረከክም ሲሉም በግልጽ ተናግረዋል። ይህ የድፍረት መግለጫ የተሰጠው አሜሪካ ጥቃት ሰንዝራለች መባሉንና የኢራን የባህር ኃይል መርከቦችን መጥለቃቸውን ተከትሎ ውጥረቱ በናረበት ወቅት ላይ ነው። ቃል አቀባዩ አክሎችም ጠላቶች የክደት አብዮት መሪ በመግደል ኢራንን ድል የማድረግ የሚችሉ ከመሰላቸው ተሳስተዋል ያሉ ሲሆን ማንኛውም የግድያ ሙከራ የጥንካሬ መገለጫ ሳይሆን የረዳት አልባነትና የድክመት ማሳያ መሆኑንም ተናግረዋል። መግለጫው አሊ ካማኒ በመጥቀስ እንደገለጸው የሀገሪቱ መሪ ኢላማ ማድረግ የኢስላማዊ ሪፐብሊክ ርዕዮተ ዓለምና መርሆችን እንደማዳከም እንዲሁም ደግሞ የሀገሪቱን አንድነት ከመሪያቸው ጋር የማይነጣጠል መሆኑን አጽንኦት ሰጥተዋል። ይህ ንግግር ቴህራን በክልሉ በነገሰው ከፍተኛ ውጥረት ውስጥም ያላትን ጽናትና የመከላከል አቅም ለማሳየት ያላትን ፍላጎት የሚያመላክት እንደሆነም ተናግሯል። ደጋፊዎቻቸው የተቃውሞ ድምጻቸውን እያስተጋቡ እንደሚገኙ ታውቋል። ተቺዎች ግን እንደዚህ አይነት ንግግር ቀድሞውኑ የከረረ ሁኔታ ይበልጥ ሊያባብሰው እንደሚችልም እያስጠነቀቁ ይገኛሉ። ይህ አደገኛ የጦር መሳሪያ ዝውውር የተሰማውም ሩሲያ በግጭቱ ሂደት ላይ ያላትን ስጋት በገለጸችበትና እንደ እንግሊዝ፣ ፈረንሳይ፣ ጀርመን ያሉ ሀገራትም የባህር ላይ ነዳጅ መስመሮችን ለመጠበቅ በጦርነት ውስጥም ጠለቅሎ ለመሳተፍ በሚያስቡበት ወቅት ሆኖም ተገኝቷል። ፕሬዚዳንት ትራምፕ የኢራን ወታደራዊ እዝ መፈራረሱን ቢገልጹም ኢራን እንዲህ አይነት ቴክኖሎጂዎችን ማግኘቷ ግን በዓለም አቀፍ አጋሮቿ አማካኝነት አሁንም ጠንካራ ስልታዊ አቅም እንዳላት ማሳያ ተደርጎም ተወስዷል። እንዲሁም በየመን የሚገኙ አማጽያንም በቀይ ባህር ላይ ያሉ የጥምረት ሀገራት መርከቦችን ኢላማ እንደሚያደርጉ ያስጠነቀቁም ከዚሁ የቴክኖሎጂ ድጋፍ ጋር በተያያዘ ሊሆን እንደሚችልም ተጠርጥሯል። በሌላ በኩል የዚህ አይነት የጦር መሳሪያ መኖሩን በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናጋትን እየፈጠረም ይገኛል። የሳውዲ አረቢያ ራስ ታኑር የነዳጅ ማጣሪያ መዘጋት፣ ኳታር የተፈጥሮ ጋዝ ምርቷን ማቋረጥ ገበያውን ቀድሞውኑ ያናጋ ሲሆን አሁንም ደግሞ በባህር ላይ ሃይፐርሶኒክ ሚሳኤሎች ያካተተ ግጭት ሊፈጠር ይችላል የሚለው ስጋት ሁኔታውን ይበልጥ አባብሶታል። ዋይት ሃውስ በቻይና ጣልቃ ገብነት ላይ እስካሁን ይፋዊ ምላሽ ባትሰጥም ወታደራዊ ተንታኞች ግን የአሜሪካ ዋና የጦር መርከቦች ላይ ጥቃት ቢሰነዘር ቀውሱ ወደ ታላቅ የዓለም ሀያላን ሀገራት ጦርነት ሊያመራ እንደሚችል እያስጠነቀቁ ይገኛሉ። እስራኤል በአሁኑ ሰዓት ላይ በኢራን ዋና ከተማ ቴህራን ላይ ከባድ የአየር ድብደባ መፈጸም ጀምራለች። በአሁኑ ሰዓት የእስራኤል መከላከያ ሰራዊት ዛሬ ረቡዕ መጋቢት 4 ቀን 2026 ዓ.ም በኢራን ዋና ከተማ ቴህራን በሚገኘው ስትራቴጂካዊ የገዢው አካል መሰረተ ልማቶች ላይ ሰፊ የአየር ድብደባ መጀመሩንም ይፋ አድርጓል። እንደ መከላከያ ሰራዊቱ መግለጫ ከሆነ ይህ ኦፕሬሽን ሬዲንግ ላዮን የተሰኘ ዘመቻ በዋናነት የሚያነጣጥረው የሚሳኤል ማስወንጨፊያ ጣቢያዎችን፣ የአየር መከላከያ ስርዓቶችንና ሌሎችንም ወታደራዊ ተቋማት ላይ ነው ተብሏል። በተለይ በቴህራን ውስጥ የሚገኙ የባሲጅ የጸጥታ ኃይል እዝ ማዕከላትንም በከባድ ጥቃት መምታታቸውም ተዘግቧል። ይህ ክስተትም በአሁኑ ሰዓት ላይ ማርሽ እየቀየረ ይገኛል። እርምጃው የተወሰደው ባለፈው ሳምንት የኢራን ከፍተኛ መሪ አያቶላ አልሃሚኒ መሞታቸውን ተከትሎ በቀጠናው ከፍተኛ ውጥረት በነገሰበት ወቅት ነው። በአሁኑ ሰዓት ላይ በቴህራን ሰማይ ላይም ከፍተኛ ጭስ የታየ ሲሆን የአይን እማኞችም ተከታታይ ፍንዳታ ድምጾች እየሰሙ መሆናቸውንም ገልጸዋል። አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ጊዜን ተመኘንላችሁ።